እና እህታችን ዘርፌ በክርስቶስ ፍቅር እጅግ በጣም እንወድሻለን። ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብለሽ የምታምኚ ከሆነ አንቺ በመረጥሽው ጊዜ አንቺ በመረጥሽው ሰዓት በየትኛውም ሰዓት ላይ እኔ ባይመቸኝ የወንድሞች ቤት ላይቭ እንዲከፈት አድርገን መተሽ በክርስቶስ ፍቅር እንድታወሪን በልዑል እግዚአብሔር ስም ጠይቃለን። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብለሽ የምታቀርቢያቸው የመጽሐፍ ቅዱስ ሀሳቦች ካሉ መተሽ እንድታወሪን በክርስቶስ ፍቅር እንጋብዝሻለን። እውነት ካለሽ እውነት ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጪ እንደሆነ እውነት አለኝ ብለሽ የምታምኚ ከሆነ አይ ሆፕ ይህንን የፍቅር ጥሪ አክሴፕት አድርገሽ እንደምትመጪ እና አንቺ በተመቸሽ ሰዓት በላይቭ ስትሪማችን ላይ ተገኝተሽ እናወራለን። እንግዲህ ዛሬም ድረስ የቤተክርስቲያን በሮች እንደተከፈቱ ናቸው። ቅዱስ ቤተክርስቲያናችን ልጆቿን ትናፍቃለች እና አንቺ ፈቃደኛ ሆነሽ ብቻ እንድትመጪ በክርስቶስ ፍቅር እንጋብዝሻለን። በዚህ አጋጣሚ በክርስቶስ ፍቅር እንወድሻለን። በልሳን ዙሪያ ያላችሁ ትምህርት ፍጹም ከመጽሐፍ ቅዱስ ያፈነገጠ ነው ብለን እኛ ክርስቲያኖች እናምናለን። ኦኬ፣ ይሄንን ትምህርቴን በመጽሐፍ ቅዱስ ማስረጃ አስደግፌ ላሳይ። የሐዋርያት ሥራ ምዕራፍ 2 ላይ ለሐዋርያት የልሳን ጸጋ እንደተሰጠ የመጽሐፍ ቅዱሱ ክፍል ይናገራል። ሐዋርያት በአንድ ቦታ ተሰብስበው ሳሉ ይሄ በበዓለ ጰራቅሊጦስ ከላይ ከሰማይ የእሳት ላንቃ የሆኑ እሳቶች በላዮቻቸው ላይ ወረዱባቸው። ሐዋርያቱን በአጠቃላይ በተለያዩ ቋንቋዎች መናገር ጀመሩ ይላል፣ በአዲስ ቋንቋ። ከዛስ ከ5 እስከ ቁጥር 5 ድረስ ሐዋርያት በአጠቃላይ በአዲስ ቋንቋ ሲናገሩ እንደነበር ይናገርና ቁጥር 6፣ 7 እና 8 ስናነብ ምን ይላል? እንደው በዛ አካባቢ የነበሩ በኢየሩሳሌም የነበሩ አይሁዶች እነዚህ የገሊላ ሰዎች አይደሉምን? እንኪያስ የኛ የተወለደበትን ቋንቋ እንዴት ሊናገሩ ቻሉ ብለው ሲደነቁና ሲናገሩ እንመለከታለን። ምን ማለት ነው? ለሐዋርያት የተሰጠው ያ የልሳን ጸጋ፣ ያ አዲስ ቋንቋ ወንጌልን በዓለም ሁሉ ዞረው እንዲሰብኩበት የተሰጠ ከዚህ ቀደም ያልተናገሩት በምድር ያለ ቋንቋ እንጂ ስድ ንባብ አልነበረም። ኦኬ፣ በፕሮቴስታንቱ ቤት አሁን የምንመለከተው ለምሳሌ ምንድን ነው? ራባጃ ራባባባባ ሃርጋዱላ ሻባራ ባባባ። አሁን ይሄ ልሳን አይደለም። ልሳን ምን ማለት ነው? ብዙ ፕሮቴስታንት አማኝ የሆነ ሰው መረጃው የለውም። ልሳን የምን ቃል ነው? they have no idea። ልሳን ወደ አማርኛ ሲተረጎም ምንድን ነው? ምንም መረዳቱ የላቸውም። እስኪ ልሳን ተናገሩ ሲባሉ ግን ራባጃ ራባባባ ሃርጋዱላ ሼቤሬቤቤቤ። ይሄ ይኸውልህ አሁን ይሄ ያነሳውልህ ሀሳብ ለምሳሌ መጽሐፍ ቅዱስ መሰረት አድርጌ ትምህርቱ ከመጽሐፍ ቅዱስ ውጭ እንደሆነ ያሳየሁትን ሀሳብ ነው። ስለዚህ አንተም ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው የምትለው ካለ ማንሳት። ተወዳጅ ወንድማችን፣ እሺ መጽሐፍ ቅዱስ ነው። አሁን ለምሳሌ ይህንን እንግዲህ ዲፋይን ለማድረግ ቀላል ነው። ከአንተ ያነሳቸው ሀሳብ በቆሮንቶስ ምዕራፍ 14 ላይ ያሉ ሀሳቦች ስለ ልሳን ልታስረዳኝ ነው? ስለ ልሳን ልታስረዳኝ ነው? መጀመሪያ ምስጋና። በጣም ጥሩ። እሺ ስለ ልሳን ታስረዳ። ቆይ አንድ ጊዜ ልሳን ምን ማለት ነው? እንጀምር ከመጀመሪያው። ልሳን ምን ማለት ነው? ምስጋናዬ፣ ልሳን ማለት የእግዚአብሔር ስጦታ ወይም ደግሞ ለምሳሌ አሁን ለምሳሌ ልሳን የሚለውን መጽሐፍ ቅዱሳዊ ምን ማለት ነው? ትርጉሙን የጠየቁ የምን ቃል ነው ልሳን? ልሳን በቃ አሁን እኛ የምናምነው እንዴት መሰለክ፣ ለአንተ የትኛው ላብራራለህ? አሁን 4 አይነት ልሳን እንዳለ ታውቀዋለህ ወይስ አታውቀውም ነው የጠየቁ? ቆይ አንድ ጊዜ 4 አይነት ሲዳምኛ ነው፣ ወላይተኛ ነው፣ ታፋኛ ነው፣ እንግሊዘኛ ነው፣ ምንኛ ነው? ልሳን የሚለው ቃል የምን ቃል ነው? ከየትኞቹ ቋንቋዎች ውስጥ የምንመድበው ነው? አሁን ይሄ ልሳን የምንለው ቆይ አንድ ጊዜ አዳምጠኝ። ለምሳሌ ፎከስ ስንል የምን ቋንቋ ነው? እንግሊዘኛ። እሺ ልሳን ስንል የምን ቋንቋ ነው? በቃ የእግዚአብሔር ቋንቋ እንደሆነ መጽሐፍ ይናገራል። ከእግዚአብሔር ጋር የምናወራበት ቃል የምን ቃል ነው ያልኩ። ቆይ ኧረ ወደ ሌላ ነገር አትሂድ። ምስጋና ተረጋጋና አዳምጠኝ። እኔ ልመልስልህ። ቆይ ምስጋና የኔን እያለፋኝ ስለሆነ እኔ ልመልስልህ። ልሳን የሚለው ቃል የግዕዝ ቃል ነው። እሺ የምን ቃል ነው አልኩ? ምስጋናዬ
የምን ቃል ነው አልኩ? የኔ አባት መልስልኝ እንጂ አንተን እኮ ነው የምጠብቀው እኮ ጋልኩ እኮ ይሄ አሁን እሺ እንዳልከው አንተ የዚህ ሀገር ቋንቋ ነው እንድልን። ወደ ሌላ ሀሳብ አትሂድ። አንድ ጊዜ ተረጋጋ። ሁለት እግር አለኝ ተብሎ ለዛፍ አይወጣ። ምስጋና አንተ ስለሌላ ነገር ማውራት በፈለከ ቁጥር አንተን እየተከተልን እዚህ ፉዬ ገላ እንጫወትም። በደንብ አድርገህ አዳምጠኝ። ልሳን የግዕዝ ቃል ነው አልኩ። የምን ቃል ነው ልሳን የሚለው ቃል? ልሳንማ የእግዚአብሔር ቋንቋ የመላእክት ቋንቋ ተብሎ ተገልጿል እኮ። የምን ቃል? ቆይ መጀመሪያ ወደ ዛ ሀሳብ እንሄዳለን። ምስጋና እንዴ ልሳን የምን ቃል ነው ብዬ ነገርኩ። አንተ ስለማታውቀውን ይላግዝ። እኔ ቋንቋውን በደንብ አልችልም፣ ግን ቋንቋውን የሚናገሩ ሰዎች ጋር ውዬ ስለማቅ የማውቀውን ልንገርህ። ለምሳሌ አንተ አሁን አፍን የፈታው በእንግሊዝኛ አይደለም፣ ግን ፕሮፋይል ላይ ፎከስ ኦን ጂሰስ ብለህ ጽፈሃል። አየህ፣ እንግሊዝኛ የተወሰነ ስለምትሞካከር እንግሊዝኛ የሆነች ነገር ጽፈሃል። እኔም ደግሞ ማቃተን ያክል ላካፍልህ። አንድ ጊዜ እኔ ያልኩትን ድገማት። እሺ፣ ልሳን የምን ቃል ነው አልኩ። ምስጋና የምን ቃል ነው ብያለሁ? እኔ አልሰማሁም። ያኔ ልጁ ጫጫታ ውስጥ ስለነበር እሱን አልሰማሁም። ይኸው ደግምልሃለሁ። ልሳን የግዕዝ ቃል ነው። እስኪ አሁን ድገመው። የምን ቃል ነው አልኩ? የግዕዝ ቋንቋ ነው። የግዕዝ ቃል ነው አልክ። እሺ፣ በጣም ጎበዝ ልጅ። እሺ፣ ይሄ በነገራችን ላይ ምስጋና አንተ ግር እንዳይልህ በደንብ ግልጽ ላድርግልህ። መጽሐፍ ቅዱስ ላይ በውሰት የገቡ የግዕዝ ቃላቶች አሉ። በውሰት የገቡ አማርኛ ፍቺ ይዘው ያልተቀመጡ በግዕዝ ቃል የተቀመጡ በውሰት የገቡ ቃሎች አሉ። ከነዛ ውስጥ አንዱ ነው ልሳን። ልሳን ብቻ አይደለም፣ እግዚአብሔር የሚለውን ቃል በነገራችን ላይ የግዕዝ ቃል ነው። ልሳን የሚለውን ግልጽ ላድርግልህ፣ አንተ ግልጽ ላድርግልህ። ኦኬ እሺ፣ ካሜራው ተገልብጦ ነው የሚታየው። ቢሆንም ግን እንደዚህ አድርጌ ላሳያችሁ። እሺ፣ እዚህ ጋር ያለው መጽሐፍ ቅዱስ ይታያል። ምስጋና ይሄ በግዕዝ የታተመ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ። ኦኬ፣ ምን ይላል መሰለ? መጽሐፍ ቅዱስ ዘብሉይ ወዘሐዲስ ዘልሳነ ግዕዝ። አየው፣ እዚህ ላይ የተጠቀመው ቃል በአጠቃላይ ግዕዝ ነው። ወደ አማርኛ ሲተረጎም ምን ማለት ነው? በመጽሐፍ ቅዱስ የብሉይና የአዲስ ኪዳን መጽሐፍ ቅዱስ በግዕዝ ቋንቋ። ይሄ አሁን እዚህ ላይ የተጻፈውን ወደ አማርኛ ሲተረጎም የሚለው የብሉይና የአዲስ ኪዳን መጽሐፍ ቅዱስ በግዕዝ ምን በግዕዝ ምን በግዕዝ የተጻፈ ቋንቋ። አዎ ምስጋና ከኔ ጋር ሆነ። እሺ፣ በግዕዝ ቋንቋ። በጣም ጎበዝ። ስለዚህ እቺ ልሳን የምትለዋ ቃል የግዕዝ ቃል ነች። ወደ አማርኛ ስትተረጎም ቋንቋ ማለት ነው። እሺ፣ ወደ አማርኛ ሲተረጎም ይሄ የግዕዙ ቃል ወደ አማርኛ ሲተረጎም ምንድን ነው አልኩ? ምስጋናዬ ቋንቋ ነው። አሁን ብዙ ሰዎች እስፔሻሊ ፕሮቴስታንት የሆናችሁቶች ወንድሞቻችን ግዕዝ ቋንቋን በዚህ አጋጣሚ ግዕዝ ቋንቋን እባካችሁ ተማሩ፣ አጥኑ፣ ተረዱ። እሺ የኔ ተወዳጆች፣ ግዕዝ ቋንቋ መማር ማለት ኦርቶዶክስ መሆን ማለት አይደለም። እንደዛ ፈርታችሁ እባካችሁ አትሽሹ። ቋንቋ ነው። ብታውቁት ብትማሩት ይጠቅማችኋል። እና የግዕዝ ቋንቋ ላይ ብዙ ፕሮቴስታንት እህቶች ወንድሞች መረዳቱ ስለሌላቸው ልሳን የሚለውን ቃል በቃ እንደሆነ ተአምራዊ እንደሆነ በቃ እንደው አለ አይደለ ሌላ ትርጉም እንዳለው አድርገው ነው የሚያስቀምጡት። ባጭሩ ልሳን የግዕዝ ቃል ነው። ወደ አማርኛ ሲተረጎም ቋንቋ ማለት ነው። እሺ፣ በጣም ጥሩ እንቀጥል። ሐዋርያት የተሰጣቸው የልሳን ጸጋ የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው? ምስጋና ያውን ወደፊት እንቀጥል። ስድ ንባብ ነው ወይስ የተገለጠ ቋንቋ ነው? አንደኛ አንተ በተጠቀምከው አማርኛ የምትገልጸው አይደለም። ስድ ንባብ ነውም ልትል አችልም፣ ደግሞ የተገለጠ ቋንቋ ነው የምትለው አይደለም። መጽሐፍ ቅዱስ እንደዛ ብሎ ስለማይገልጽ ያንተን አማርኛ መጠቀም አልችልም መጽሐፍ ቅዱስ ላይ። በመጀመሪያ
ይቅርታ ብዬ ልጀምር። ይቅርታ ለቃል አጠቃቀሚ ምስጋና። ስድ ንባብ ነው ያልኩት። አይ ቲንክ ስድ የምትለዋን ነው አንተ ጉልቴ የሰማት። ስድ ንባብ ነው ያልኩት ለስድብ፣ ለለገጣ፣ ለፊዝ አይደለም። በአማርኛ ሰዋሰው የቃላት ስብጥር ኖሮ ለምሳሌ ይኸውልህ አበበ በሶ በላ የሚለው ቃል አንድ ላይ ሲደመር ትርጉም ስለሚሰጥ የተገለጠ ቋንቋ ይባላል። ነገር ግን ፊደላት ተሰብስበው ምንም አይነት ትርጉም የማይሰጡ ከሆነ በአማርኛ ትምህርቱ ያ ንባብ ስድ ንባብ ተብሎ ይጠራል። ለምሳሌ አሁን አንድ ሰው ገገገገገገገገ ቢል፣ ደደደደደደደደ ቢል፣ ጨጨጨጨጨጨጨጨ ቢል ምንም ትርጉም እስካልሰጠ ድረስ ስድ ንባብ ይባላል። እኔ ማለት የፈለኩት ያንን ነው። ስለዚህ አስተካክለውና አንተ የተገለጠ ቋንቋ ነው ወይስ ያልተገለጠ ቋንቋ ነው በሚል ውሰደውና መልስልኝ። ልሳን የተገለጠ ቋንቋ ነው ወይንስ ያልተገለጠ ቋንቋ ነው? ምስጋና አሁን ሁለቱም ነው ብዬ ነው ማምነው፣ እንደ መጽሐፍ ቅዱስና እንደኛ አስተምሮት ማለት ነው። እሺ ሁለቱም ስለሆኑ የመጽሐፍ ቅዱስ ማስረጃ ለሁለቱም እኮ ሁለቱም እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ። ልሳን የተገለጠም ነው ያልተገለጠም ነው የሚል የመጽሐፍ ቅዱስ ማስረጃ ስጠኝ። አሁን ለምሳሌ ማርቆስ የቆሮንቶስ አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 1 ጀምሮ መጽሐፍ ቅዱስን ማንበብ እንችላለን። ከፈለክ መጽሐፍ ቅዱስ ልታወጣ ትችላለህ ካንተ እኔ ከስልክ ብቻ ላይ ስለሚኖረኝ ማለት ነው። እሺ ከቁጥር 1 ጀምሮ ያለውን ስለ ፍቅርን ተከታተሉ ምናምን እያለ ከተናገረ በኋላ መንፈሳዊ ስጦታንም ይልቁንም ትንቢትን መናገርንም በብርቱ ፈልጉ ካለ በኋላ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ይላል። የሚያስተውለውም የለም ይላል። የሰው ቋንቋ ቢሆን የተገለጠ ቢሆንና ለአንተ የሚገባ ቋንቋ ቢሆን አንተ ትረዳው ነበር። መጽሐፉ ግን እያለ ያለው የሚናገር ይቅርታ ምስጋና፣ ቆይ አንድ ጊዜ እየሰጠህን ያለው አሁን የመጽሐፍ ቅዱስ ማስረጃ ምን የሚል ሀሳብ ነው? የተገለጠ ቋንቋ ነው ያልተገለጠ ቋንቋ ነው ወይንስ የተገለጠም ያልተገለጠም ነው የሚል ማስረጃ ነው እየሰጠህን ያለው? ሁለቱንም እሰጥሃለሁ። ተረጋግተህ ብቻ ስማኛውን እኔ መጽሐፉ ላይ ያለውን ማነብልክ ችግር የለውም። አንተ አሁን እየሰጠህን ያለው ጥቅስ ምን ብለን እንስማ? እንደዛ ጠብቀን ከማለት በፊት ምን ብለን እናደምጥ? አሁን እየሰጠህን ያለው ምን ለሚለው ጥያቄ ነው? ያልተገለጠ የሰው ቋንቋ ያልሆነ መሆኑን እንድትረዳይ በዚህ ጋር በምዕራፍ 14 ከቁጥር 1 ጀምሮ ያለው ያልተገለጠ ቋንቋ ነው ያልከን ነው። እሺ ያልተገለጠ ቋንቋ እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ እየሰጠህን ነው። በጣም ጥሩ። እሺ ቀጥል። እንዲህ ብሎ ይናገራል። ሁላችሁም እንድትሰሙ ፈልገው ነው፣ ምክንያቱም ለብዙ ሰው ውዝግብ ስለሚፈጥር። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለውም የለም። በመንፈስ ግን ሚስጥርን ይናገራል ብሎ ይናገራል። ሚስጥርን ይናገራል። እኔ አሁን እሺ ለምሳሌ አንተ እንደምትለውና የሐዋርያት ሥራ ምዕራፍ 2 ላይ ብዙ ሰዎች እንደሚያነሱት ማስረጃ ምስጋና ማብራሪያ ሳይሆን ማስረጃ ፕሊስ። ከጨረስክ ንባቡን ከጨረስክ ጨርሻለሁ በለን ማስረጃን ብቻ አስቀድም ፕሊስ። እና እህታችን ዘርፌ በክርስቶስ ፍቅር እጅግ በጣም እንወድሻለን። ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብለሽ የምታምኚ ከሆነ አንቺ በመረጥሽው ጊዜ አንቺ በመረጥሽው ሰዓት በየትኛውም ሰዓት ላይ እኔ ባይመቸኝ የወንድሞች ቤት ላይቭ እንዲከፈት አድርገን መተሽ በክርስቶስ ፍቅር እንድታወሪ በልዑል እግዚአብሔር ስም ጠይቃለን። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብለሽ የምታቀርቢያቸው የመጽሐፍ ቅዱስ ሀሳቦች ካሉ መተሽ እንድታወሪን በክርስቶስ ፍቅር እንጋብዝሻለን። እውነት ካለሽ እውነት ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጭ እንደሆነ እውነት አለኝ ብለሽ የምታምኚ ከሆነ አይሆፕ ይህንን የፍቅር ጥሪ አክሴፕት አድርገሽ እንደምትመጪ እና አንቺ በተመቸሽ ሰዓት በላይቭ ስትሪማችን ላይ ተገኝተሽ እናወራለን። እንግዲህ ዛሬም ድረስ የቤተክርስቲያን በሮች እንደተከፈቱ ናቸው። ቅዱስ ቤተክርስቲያናችን ልጆቿን ትናፍቃለች እና አንቺ ፈቃደኛ ሆነሽ ብቻ እንድትመጪ በክርስቶስ ፍቅር እንጋብዝሻለን። በዚህ አጋጣሚ በክርስቶስ ፍቅር እንወድሻለን። ሌሎችም እዚህ ላይቭ ስትሪም ላይ ያላችሁ ቶች ወንድሞች ባለን ተከታታይ ቀናት በአጠቃላይ ስፔሻሊ ኦርቶዶክስ ነበርኩኝ ከዛ በኋላ ግን እውነት ገብቶኝ እንትን በርቶልኝ ምናምን እያላችሁ ራሳችሁን እያታለላችሁ ወደ ድቅድቅ ጨለማ ሄዳችሁ ቶች ወንድሞች እናንተ በተመቻችሁ ሰዓት
ላይቭ ስትሪማችንን እንከፍታለን። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብላችሁ የምታምኑ ከሆነ መታችሁ በመጽሐፍ ማስረጃ እንድታወሩ በልዑል እግዚአብሔር ስም ጥሪ ያቀርባለሁ። አሁን እዚህ ላይቭም ላይ ያላችሁ ቶች ወንድሞች ካላችሁ ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጪ ነው የምትሉ ካላችሁ አንዳንድ ቁጥር ጻፉልኝ፣ ኢንቫይት አደርጋችኋለሁ፣ ትገባላችሁ። ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው የምትሉትን ሀሳብ ታቀርባላችሁ። እንግዲህ በፍጹም ፍቅር እናወራበታለን ማለት ነው። ጌታ ይርዳን። ይቅርታ ኢንጂነር የሚል አካውንት ይሰማል? አንድ ጊዜ ሰው መውረድም ካለበት እያወረድኩ ልሂድ፣ ሪፖርት እንዳይበዛ። እሺ ወንድማችን ኢንጂነር ከየት ቤተ እምነት ነው የመጡት? አመሰግናለሁ። ማለት አሁን ክርስቲያን ነኝ። በፊት ወደ 7 ዓመት አካባቢ ፕሮቴስታንት ነበርኩኝ። ልክ ዩኒቨርሲቲ ስገባ አካባቢ ነው ቤተሰቤ ቅርብ ጊዜ ነው መጡትና እኔም ትንሽ ማወቅ የጀመርኩት ያው የአንድ ሰርች ታደርጋለህ ዩኒቨርሲቲ ትገባ ብዙ የፖለቲካ የሃይማኖት በጣም ብዙ እንትን ያለበት ነውና ያኔ ራሴ መፈለግ ጀመርኩ ማለት ነው። ትክክለኛ እውነት ማወቅ ጣርኩ ማለት ነውና አሁን ያለበት መነሻ እዛ ግቢ ጉባኤ ያገኘሁት እውቀት ነውና አሁን ክርስቲያን ነኝ በዚህ ሰዓት። መልካም ኢንጂነር፣ እንኳን ክርስቶስ ረዶት፣ እንኳን ወደ እውነተኛው መንገድ ተመለሱ። ያው በዙሪያ ያሉ ሌሎችንም ወንድሞችን ወደ እውነተኛው መንገድ ለመመለስ ጥረት እንደሚያደርጉ ተስፋ አደርጋለሁ። ኢንጂነር አዎ ግዴታችን ነው። ግዴታችን ነው። እኔ የምኖረው ሐዋሳ ነኝ እና ያው ግዴታ ነው። ግዴታ ነው። ቤተክርስቲያናችን ግዴታችን ነው። እሺ ኢንጂነር፣ በጣም ሪፖርት እየተደረገብኝ ስለሆነ ገስ ላይ ያለ ሰው ልቀንስ ነው እና ያው ሌላ ጊዜ ገብተው በደንብ እናወራለን። ለጊዜው አሁን ታች እንዲሆኑ ብዬ ነው። ኢንጂነር በጣም ነው የምናመሰግነው። ሌላም ጊዜ እንዳይጠፉ። እሺ ኦኬ። ወንድማችን ምስጋና፣ መቼም እሳታችን በላኸው አንተ ተወዳጅ ወንድማችን ምስጋናዬ፣ ቶሎ እንድንል ፕሊስ፣ ለሌሎችም ወንድሞች እንደው በገባንበት ያሰደለ እንድንሰጥ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለህ ታምናለህ? ምስጋና፣ ምናልባት ማታመን ከሆነ ለሚያምኑት እድል እንስጥ። እኔ አምናለሁ። ቅድም እንዳልኩ ያው ያነሳውን ሀሳብ ሳንጨርሰው ወደዚህኛው ሀሳብ እንግባ። አንድ ጊዜ ቶሎ የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? ትምህርቶቹን አንሳለን። አንዴ ቶሎ በል። እሺ ምስጋናዬ፣ የኔ አባት፣ ሌሎች ሰዎች እድል እንሰጥ። ቅድም እንዳነሳው ነገረ ድነት ላይ ችግር እንዳለ። እሺ በነገረ ድነት ትምህርት ላይ እሺ፣ ሌላ የምታነሳው አለ መሰለኝ። ቀጥል። እሺ ሌላ በቃ እስቲ እንደ አንዱ ላይ እናውራና ነገረ ድነት ነው። እሺ በነገረ ድነት ትምህርት ላይ ቤተክርስቲያን ምን ብላ የምታስተምረው ትምህርት ነው? ከመጽሐፍ ቅዱስ ውጭ ምን ብላ የምታስተምረው ትምህርት ነው? የትኛው ትምህርት ነው ከመጽሐፍ ቅዱስ ውጭ? አሁን ለምሳሌ በነገረ ድነት ላይ እንግዲህ ምን ብዬ ልንገርክ? እኔ አሁን ይሄ ነው ብዬ ብልክ ማስረጃ አንጣ ስትለኝ እኔ ደግሞ መጽሐፍ ቅዱስ የእናንተን መጽሐፍ በእጄ ላይ ስለሌለ ይሄ ነው ማለት አልችልም። አይናው ግን ስለማላክቶች ዙሪያ ማውራት ልንልህ የምንችለው ማስረጃ የምንልህ ቆይ አንድ ጊዜ ምስጋና፣ ማስረጃ የምንልህ ለምን ይመስልሃል? ቤተክርስቲያን የማታስተምረውን ትምህርት ነው እያልክ ስለሆነ ማለት ነው። ባሉባልታ የምናስተምረው ትምህርት ከሆነ ግን እሰየው፣ አዎ እንዲህ ብለን እናስተምራለን። ኦኬ ይሄ እኛ እንዲህ ብለን የምናስተምረው ትምህርት ከመጽሐፍ ቅዱስ ውጭ ነው? አዎ ነው ካልከን ማስረጃ ትሰጠናለህ። እኛ ማስረጃ እየሰጠን እናወራለን። ስለዚህ በነገረ ድነት ትምህርት ላይ እስኪ የነገረ ድነት ትምህርታችን ታውቋለህ ለመሆኑ? ከይቅርታ ጋር እስኪ የነገረ ድነት ትምህርታችን ምንድን ነው? እስኪ የኛ የክርስቲያኖች የነገረ ድነት ትምህርት ምንድን ነው? ምስጋና እንደው በመጀመሪያ ታውቋለህ ለመሆኑ? እስኪ ንገረን። ማለት ምን ማለት ነው? ማለት የነገረ ድነት ትምህርታችን ምንድን ነው? ንገረን። እንዳትወጣ ፕሊስ፣ እንዳትወጣ ተወዳጅ ወንድማችን።
መውጣት ከፈለክ መውጣት ፈልጌ ነው ብለህ ንገረኝ እንጂ እንደዚህ እንዳትወጣ። ስልክም ተደውሎልህ ከሆነ ፕሊስ ወደ ላይፉ ተመለስ። ዘለኩሉ ግብረ በረከት ስልጣን ወንድማችን ምስጌ አረው ወንድማችን ማል ጠፋ ወይ? ወዴት ጠፋብን? ጠፋብን እኮ ወዴት ሄድክብን? መውጣት ፈልገህ ነው ምስጌ? አይ አንዳንዴ ለመውጣት ፈልገህ ነው ማሉን ተጭን የወጣኸው? ምን ፈልገህ ነው ማሉን የተጫንከው? የስልክህን መሀሉን የተጫንከው ምን ፈልገህ ነው? እንትኑ በአንድ ስልክ ስለምጠቀም መጽሐፍ ላወጣ ፈልጌ ነበረ፣ ግን አላወጣልኝም። እንትኑ ወደ ውስጥ ሲገባ እንትን ስለሚያደርግ ቅድም እኮ እዚሁ ላይ ብለህ የሆነ እኮ መጽሐፍ ቅዱስ እያነበብክልን ነበረ ምስጌ። ሳትወጣ ከላይ መጽሐፍ ቅዱስ እያነበብክልን ነበረ እኮ ምስጌ። ነው ትክክል ነው ማለት እኔ አሁን 66ቱን መጽሐፍ ነው ያዝኩት በእንትን ማለት ነው። ማንሳት የፈለኩት የነበረው መጽሐፍ ቅዱስስ ቅድም እኮ ላይቭ ላይ ሆነ ሳትወጣ እያነበብክልን ነበረ ምስጌ። ወዳጅ ወንድማችን እኮ ታዲያ አሁን ለምን ከላይ ትወጣለህ አንተ ሰውዬ? በልሽ የነገረ ድነት ትምህርታችን ምንድን ነው? የማታውቀውን ነገር አላቅም በማለት ተባበረን። እሺ ጊዜ እንዳንፈጅ። የነገረ ድነት ትምህርታችን ምንድን ነው ምስኪ? ያው መጽሐፉ ይሄ ነው። በልገ እኔ ያነበብኩልህ ከዚህ ላይ ነው። ለዛ ነው እኔ ከስልኬ ላይ ስላለኝ ነው። ከዚህ ላይ ነበረ ታነብልኝ ነበረ። አንተ እንደዚህ ሸበላን እንዴ? አንዴ ጌታ ይባል። እስኪ ወደ መብራቱ ዞር በል። እስኪ ወደ መብራቱ ከጀርባ ከሆነ ወደዛኛው ዙር። አይ ስልክን ይዘው ዙር። እነዚህ ላይ አድርግ። መስጌ ምንድን ነው እሱ? ተቋረጠ መስጌ ወይስ እኔ ነኝ የተቋረጥኩት? መስጌ ችግር የለም። መስጌ አለ ተመለስክ? ኔትወርክ አስቸጋሪ ስለሆነ እኔ አለው። ከኋላ ያለው ጊታር ያንተ ነው? እስቲ አምጣው። እስቲ አምጣውና እስቲ አንድ ሙዚቃ ተጫውተልን። ምን ልጫወትልክ? እስቲ ደስ ያለ ድንግል ማርያም ደስ ይበልሽ የሚለውን ታውቀዋለህ? አውቀዋለሁ፣ ግን እንደዚህ ብዙም እንትን አልልም እንጂ ተቋረጠ። ሊንክ አድርጉ ስለፈጠራችሁ አምላክ። ኧረ ፕሊስ ኮፒ ሊንክ አድርጉ። ተው ግድ የላችሁም። ተው አለው የኔ ተወዳጆች። እሺ ምን ይመስላል? ይሰማል? ወይስ እኔ የለሁበትም?
ኦ ጌታ ሆይ ስራ ድንቅ ነው፣ ስራ ድንቅ ነው። አደራረግ ከሰው ልዩ ነው፣ እጅግ ልዩ ነው። ጌታ ሆይ ከአእምሮ በላይ ነው። ኦ ጌታ ሆይ ስራ ድንቅ ነው፣ ስራ ድንቅ ነው። አደራረግ ከሰው ልዩ ነው፣ እጅግ ልዩ ነው። ጌታ ሆይ ከአእምሮ በላይ ነው። ኦ ጌታ ሆይ ስራ ድንቅ ነው፣ ስራ ድንቅ ነው። አደራረግ ከሰው ልዩ ነው። ጌታ ሆይ ከአእምሮ በላይ ነው እያለ ይቀጥላል። ያው ጊዜህን ላለመውሰድ ምስጋና ትንሽ ኔትወርክ እየተቆራረጠ ስለሆነ ለዛ ነው ካሜራን እንትን ያልኩት። በደንብ ኮፒ ነው። እኔ ጋር በጣም እየተቆራረጠ ነበረ። እውነት ለመናገር ስለ እውነት ነው የምልህ፣ እኔ ጋር በጣም እየተቆራረጠ ነበረ። ምን እንደተፈጠረ አላውቅም። ግን ኮሜንት ላይ ለምንድን ነው ጩባው እያላችሁ ጽፉ የነበረው? አልገባኝም። ጩባው እያላችሁ ጻፉ ብላችኋል እንዴ? ምስጋና ኮሜንት ላይ ጩባው እያላችሁ ጻፉ አልካቸው እንዴ? ኮሜንት ላይ እኔ ምንም አልተናገርኩም። ነው ሻሂኔ ኔትወርክ በጣም ተቋርጦ ስመለስ ጩባው ጩቢቲ ምናምን ምናምን አይነት ነገር ሲጻፍ ስለነበረው ኮሜንት ላይ ለዛ ነው የጠየኩ። መስጌ ተወዳጅ ወንድማችን ምስጋና እንደው ከመጣ አይቀር እንደው ስለ ቤተክርስቲያናችን የነገረ ድነት ትምህርት የተወሰኑ ነገሮችን ብለንህ ያው እንለያይ። ከዛ በፊት ግን ስለ ፕሮቴስታንት እህት ወንድሞቻችን የነገረ ድነት ትምህርት እንደው የተወሰኑ ነገሮችን እናንሳና ያው የእኛንም በደንብ እናብራራለን። ቅድም የጠየቅንህ እንደው የእኛን የክርስቲያኖችን የነገረ ድነት ትምህርት ወንድማችን ምስጋና አንተ ታውቀዋለህ ወይስ አታውቀውም ብለን ነበር ያነሳንልህ። ያው ተስፋ አደርጋለሁ እንደማታውቀው። ስለዚህ ዛሬ በቻልነው አቅም ትንሽ የተወሰነ ነገሩን እናስረዳሃለን። ከዛ በፊት ግን እስኪ ስለ እናንተ እናንሳ። ምስጌ አንተ በጣም ያው የዋህ ሰው ስለሆንኩ እንደው ልብህ ጥሩ ስለሆነ የተወሰኑ ነገሮችን እናንሳ እና ስለ ፕሮቴስታንት እህቶች ወንድሞችን ማነሳው የአንተን እውቀት ለመለካት ትከሻ ለትከሻ ለመለካካት አይደለም። እሺ ስለ እውነት ነው የምልህ፣ ግን እንድትረዳ የምፈልጋቸው ነገሮች ስላሉ ነው ማነሳለህ። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ? ተወዳጅ ወንድማችን ምስጋና፣ በመጀመሪያ ያው ከሙሉ ወንጌል የመጣኸው በአምስቱ ሶሎዎች ታምናለህ አይደለ? ምስጌ ምንድን ናቸው አምስቱ ሶሎች? እስኪ ንገረኝ። አምስቱ ሶላ እንግዲህ አምስቱ ብቻዎች ተብሎ ይጠራሉ። ኢየሱስ ክርስቶስ ብቻ፣ እምነት ብቻ፣ ጸጋ ብቻ፣ ክብር ለእግዚአብሔር ብቻ፣ መጽሐፍ ቅዱስ ብቻ ማለት ነው። በጣም ጥሩ እና ሰዓት ካለን ስለዚህ በደንብ አድርገን እናወራለን። እሺ በመጀመሪያ ግን ይሄ እምነት ብቻ የሚለውን ሀሳብ እናንሳ። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ ምስጌ? ብቻ የሚለውን ቃል ከአንተን አንጻር ከወሰድከው ወይም ደግሞ አምስቱን ሶላዎች ጥለ አራቱን ጥለ አንዱን ብቻ ከወሰድከው እሱ ላያስኬድ ይችላል። እንደዛ ያለ ትምህርት ስለሌለን ብቻ የሚለውን ቃል አጠቃቀም ይወስናል እንጂ እምነት ብቻ ያድናል።
ምንድነው አራቱን ጥላ ነው ብቻ እኔ አራት ጥዬ አንድ አንሳ አሁን እኮ እንትን አለ። ይሄ በልጅነት የምንማረው አይነት የሂሳብ ትምህርት አይደለም እኮ እያነሳን ያለ ነው። ምስጋናዬ ሁለት እንደው 8 ዳቦ ነበረችኝ፣ ከ8ቷ ዳቦ ላይ 3ቷን ስበላት ስንት ቀረችኝ እያሉ የድሮ እንደው መምህራኖቻችን እንዳስተማሩን አይነት የሂሳብ ስሌት ላመጣልህ አይደለም። እኔ አሁን ካነሳቸው ትምህርቶች ውስጥ አንዱን አነሳውልህ። ስለኛ የነገረ ድነት ትምህርት እንደው በጥቂቱ እንድትረዳ ያክል አንዱን አነሳውልህ። እሺ እና በደንብ አድርገህ አንተ መልስልን። አሁን ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ ወይንስ አታምንም? ስለ እምነትን የጠየቅኩ ምስጋናዬ። እኔ አምናለሁ፣ መጽሐፍ ቅዱስም ቤተክርስቲያን የምታስተምር ስለሆነ ታምናለህ። በጣም ጥሩ። ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር እስኪ አንድ የመጽሐፍ ቅዱስ ማስረጃ ስጠን። ችግር የለም እሰጥሃለሁ። እንግዲያስ አንድ 30 ሰከንድ። እሺ እጠብቅሃለሁ። እዚህ ጋር ሌላ ሰው እኔም ፈቃደኛ ነኝ ያለ ስለሆነ እናወራዋለን። እሺ ሰላሙ ነው የሚለው። ሰላም እንዴት አለ? አለሁ እግዚአብሔር ይመስገን። አንተ አካባቢ የተከፈተ ሌላ ስልክ አለና ከቻልክ ስልኩን አዘጋው ወይ ድምፁን አስቀንሰው ምናምን ነገር ትንሽ እያስተጋባ ነው። እሺ አሁንስ? እስቲ እያወራን እናየዋለን። እሺ ማን ልበል ስምህን ወንድማችን? ሰላሙ ያዕቆብ እባላለሁ። እሺ ሰላሙ፣ አሁንም ከአንተ ውጭ ሌላ ሰው አንተ ያለበት አካባቢ ስልክ ከፍቶ ይሄንኑ ላይቭ እያየ ነው እና አንድ ቤት አንዱ ላይቭ በቂ ነው እና ፕሊስ የኔ ስናገር አንተ ስትናገር ሳይሆን እኔ ስናገር እየዘገየ ድምፅ እያስተጋባ ስለሆነ ወይ ድምፁን ይቀንሱት ወይ ደግሞ ሙቭ ያደርጉና ሌላ ቦታ ያድምጡት ፕሊስ። እኔ ስናገር ድምፅ እያስተጋባ ነው። ሰው ተኝቶ ነው ለዛ ነው የኔ ድምፅ የሚያስተጋባው። እንጃ እኔ ጋር ምንም ነገር የለም። የተኛ ሰው ብቻ ነው ያለው። እሺ ብቻ ስልክ ካለበት ቦታ ትንሽ ራቅ ብለህ ብታወራ አሪፍ። እሺ ሰላም፣ ስልክ የለም አጠገብ። እሺ ሰላሙ፣ ከየት ቤተ እምነት ነው የመጣኸው? ፕሮቴስታንት እኮ። የትኛው ቤተ እምነት? ፕሮቴስታንት ነው። አዎ ሰምቻለሁ እኮ እሱን። ግን ፕሮቴስታንት ተብለው የሚጠሩ በጣም ብዙ ቤተ እምነቶች አሉ ሰላሙዬ። እና ከነዛ ውስጥ የትኛው ቤተ እምነት ነው አንተ የመጣኸው? እሺ እኔ ሁሉንም እቀበላለሁ፣ ግን የሚማርበት ቦታ መሰረተ ክርስቶስ። ሁሉንም አትቀበልም ሰላሙዬ፣ ምንም መወሻሸት አያስፈልግም። እሺ አሁን ሶሻል ሚዲያ ላይ ነው ያለነው። ሁሉም ነገር ሀቅ የሆነ ነገር በአጠቃላይ ያው ሁሉም ሰው የሚያውቅበት ቦታ ላይ ነው ያለው። ስለዚህ ሁሉንም አንተ አትቀበልም። መሰረተ ክርስቶስን ብቻ ስለምትቀበል ነው የመሰረተ ክርስቶስ አመኝ ነው። ለምሳሌ ያንተ ቸርች መሰረተ ክርስቶስ የህፃናት ጥምቀት ለድህነት ብላ ታስተምራለች እንዴ ሰላሙ? አታስተምርም። መካነ ኢየሱስ የህፃናት ጥምቀት ለድህነት ብላ ታስተምራለች። ይህንን ትምህርት አንተ ትደግፋለህ? ልክ ናቸው እነሱም በእነሱ ቤት። እሺ አሁንም ድምፅ እያስተጋባ ስለሆነ ሰላሙ፣ እኔ ደግሜ ያላስጠነቅቅህም። ጥሩ በሆነ መልኩ እንድናወራ ድምፄ እንዲያስተጋባ አልፈልግም እና አስተካክል። ዙሪያህን ፕሊስ በደንብ ነጻ አድርግ። ሄድፎኑንም ንቀል። ሄድፎኑንም ንቀል። ድምፅ ማስተጋባት የለበትም። ኦኬ አሁን እኔ የምልህን አንድ ጊዜ አዳም ስለ አንተን ይጠየቁ። እነሱ ለራሳቸው ምናምን የሚለውን ነገር ተውና የህፃናት ጥምቀት ለድህነት ብለው መካነ ኢየሱስ ቸርች ውስጥ ያሉ ፕሮቴስታንቶች ያስተምራሉ፣ ይማራሉ። ይሄ ትምህርት መጽሐፍ ቅዱስ ነው ብለህ ታምናለህ አንተ?
እሱ ጥሩ ነው። አሁን ያልከው ነገር ምንም ውሸት የሌለው ነገር ነው። አንተን የጠየኩ ሰላም፣ አንተ ታምናለህ ወይስ አታምንም? እኔ ማምንበት አንድ የተማርኩ ትምህርት አለ። እሱ ደግሞ ከነሱ ጋር ምን አሁን የጠየኩን አንተ ታምናለህ ወይ? ሰላሙ እኔ ጠየኩ። አሁን ኦኬ፣ የጠየኩህን ብቻ መልስልኝ። አንተ የህፃናት ጥምቀት ለድህነት ነው ወይ ብዬ ስጠይቅህ አይ አላምንም፣ መሰረተ ክርስቶስ ያለበት ቸርች ይህንን አታስብርም አልከን። ኦኬ፣ መካነ ኢየሱስ ደግሞ እሷም ፕሮቴስታንት ቸርች ነች እና መካነ ኢየሱስ የህፃናት ጥምቀት ለድህነት ብላ ታስተምራለች። እንደውም በእምነት መግለጫዋ ላይ የህፃናት ጥምቀት ለድህነት ብሎ የማያምነው 100,000 አጋንንት ያለበት ነው ብላ በእምነት መግለጫዋ ላይ ያስቀምጣለች። ሌላውን ሀሳብ ተወውና ይሄንን የነሱ ትምህርት መጽሐፍ ቅዱሳዊ ነው ብለህ ታምናለህ ወይ? ስለአንተ ነው የጠየቁት፣ ስለነሱ ሳይሆን ስለአንተ። የህፃናት ጥምቀት ለድህነት ነው ብለህ ታምናለህ አንተ? እኔ አምናለሁ። ታምናለህ? እሺ፣ እስኪ አንድ የመጽሐፍ ቅዱስ ማስረጃ ስጠን የህፃናት ጥምቀት ለድህነት እንደሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። እሺ፣ መጽሐፍ ቅዱስ ማስረጃ እሱን እያሰብክ እስከዛ ሌላ ጠይቀኝ። ጥቅሱን እያሰብክ አይ እንደዛማ የለም። ይሄ እኮ ድሮ ልጆች እያለን እኮ የምናወራው ነገር ነው ሰላሙዬ። እሱን እያሰብኩ ቆይ ደግሞ ሌላ ነገር እናወራ ምንለው ድሮ ልጆች እያለን ነው። አሁን እኮ የምናወራው ስለ መጽሐፍ ቅዱስ ነው ይባል። ስለዚህ ምን እናድርግ? ሁለት እግር አለኝ ተብሎ ለዛፍ ስለማይወጣ በመጀመሪያ መልስልን። አሁን በመጀመሪያ ስትገባ የመሰረተ ክርስቶስ አማኝ ነበር፣ ካሁን ደግሞ መካነ ኢየሱስ ሆንክ ማለት ነው። ኦኬ፣ መሰረተ ክርስቶስ አማኝ እያለ አይ እኔ አላምንም ብለህን ነበረ። እሺ፣ ከዛ አሁን ደግሞ መጣህና አይ እንደው መካነ ኢየሱስ ቅር እንዳይላቸው በቃ አምናለሁ አልከን። ኦኬ፣ እስቲ ማስረጃ ስጠን፣ መጽሐፍ ቅዱስ ማስረጃ። ቅር እንድላቸው ሳይሆን ለምሳሌ ሁሉም ሀሳቡ ስላለ እነሱ ያሉት በእነሱ አካሄድ ናቸው። እኔም ደግሞ ሰላሙ ከእንደገና ሁላችሁም አዳምጡ። ከየት ቤተ እምነት ነው የመጣኸው? ሁላችሁ ፕሬስ አዳምጡ። ከእንደገና ከየት ቤተ እምነት ነው የመጣኸው? ሰላሙ እኔ ፕሮቴስታንት ነኝ እኮ። ፕሮቴስታንት የትኛው ቤተ እምነት? በጣም ብዙ ፕሮቴስታንት ነን ብለው የሚጠሩ አማኞች አሉ።